ይመክስ 1000 ብር ሰርቷል ነው ያልኩት። ከዚህ ኬዝ ብር ሰርቷል። ችግር የለም እኮ ብር የስራ ወንድማችን እኮ ምንድነው አልገባኝም። ማሰቶኝ እኮ ነው ደግሞ የምለው ሰያ ቆይ እስና ያዕቆብን አውቀዋለሁ። እስና አውራ ምንድነው የተፈጠረው ነገር? ሌሎቻችሁ ይታሩ ብር ሰርቷል። በዚህ እቺን አጋጣሚ ተጠቅሞ ብር ሰርቷል አልኩኝ። እሱ ደግሞ ማሰጠኝ እኮ ነው የምልህ። የሰጠኝ ሰው አይተሃል? ሰያ ቆይ ልጠይቀው እንጂ ብር እንዴ ሀሳቡ እውነት ስለሚመስለው እውነት ይኸው ቲክታክ ላይ እውነት ነው የሚመስላችሁ። ኧረ እባክህ ሰያ ምን ችግር አለው? እስቲ ወዴት ምንድነው ሀሳቡ? እኛ እንኳን ሰራለ አሁን በኤቪደንስ ላሳየው። አምጣ እስቲ ካልኩሌት አድርገህ አምጣ 15 ሚሊዮን ብር የለ ቆይ ሰው መስራት አለበት እኮ ምንድነው ችግሩ? ነው አይደለም ብር አልሰራውም ከስር ያለው ሲል አልከሰርክም እንዴ? እኔ ሰያ አንድ ጊዜ የነዘራን ፖለቲካ ስለማቀው እስቲ ምንድነው ከምን አንፃር እንደዛ ለቻለ እስቲ ሐሳቡን ይጨርስ ልረዳው። እስቲ ዘራ ይቀጥል። አንተ ዝም በለው። አንዴ ላመጣላችሁ ነው። ቆይ ዘራ ይቀጥል። ምንድነው ማምጣት የፈለከው? ግን ስታመጣ ኢንካም ሶርሱን አምጣ። በጊፍት በቪው በትነህ ኢንካም ሶርሱን በዶላር ካልፈሳም ነው የሚበሉት። እባካችሁ ሁላችሁም ዝም በሉ። እስቲ እኔ ዘራ ልጠይቀው። መጀመሪያ ገንዘብ መስራት ላይ ተቋረጥ ማኩይ አካውንት ነው አይደል? ችግር የለብኝም ግን አትበላጽው። ችግርማ ስላለብህ ነው የመጣው። እሺ ነው አይደል? በረም እያያችሁ አካውንቱን እያያችሁ አየ ነው። ኦኬ እየሰማችሁ ነው። በረም አሁን እያያችሁ እየሰማንን ላመጣልን ነው። ለጥፈህ ነው የኔን አካውንት በምን እንዴት ታገኘዋለህ? አይደለም ለጥፈህ አይደለም። ዌብሳይቱ እዚህ ጋር ነው ያለው። ቆይ እኔ እኮ ችግር አንዴ ላመጣልህ እኮ ነው። አጥሩ ባከለ አታጋባም። በካሽ እንዳንሰጠው ምን አይነት ነገር ነው? ኖ እኔ ብሰጭ እኮ ችግር የለብኝም። ብር አልሰራውም ስላለ መስራቱን ለማሳይ ቆይ ላመጣላችሁ እኮ ነው። ሙሉ እንትኑን ቻርቱን ላመጣላችሁ። ኤቭሪዴ የሰራውን ነገር ላመጣላችሁ ነው። ኤቭሪዴ ስንት ብር እንደሰራ እስካሁን ድረስ ስንት ብር እንደሰራ ቆይና ፕሊዝ። ለምን አወጣችሁት? ማን ያወጣው? እኔ ሞዴሬተር የለኝም። ኦኬ ሰይ አስገባው። ኖ አስገባው ፕሊዝ። ሌሎቻችሁ ዝም በሉ። እኔና እሱ እናውራ እስቲ። እሺ መኩ ጠይቅልን። ለምንድን ነው ገንዘብ ላይ ያተኮረ? እስቲ እኔ ልጠይቀው። እሺ ሚውት እናደርጋለን እስኪመጣ ግን በቃ አትግቡ። ሰያ ራሱ እንዲያወራ አልፈልግም። ዘራይና ግባ እስቲ ሐሳብን አስረዳይልኝ። እኔ ምንም አልገባኝ። ኦኬ ልጅቷ ህይወት ላይ ማያተኩር ገንዘብ ላይ ለምን አተኩሮ መጣ? በቃ እኔ ሞትቼ ልሂድ እንዴ? ምንድነው ነገሩ? ዝም በሉ በቃ ዝም በሉ። ናግባ ነገሩ እንዴ ለምን አልገባኝ። ለምን ነው እንትን የምታረው? ማለት ሞዴሬተር የለኝም ነኝ። እንዳታወርዱ በቃ ሚውት አድርጉ ፕሊዝ። እስቲ እንረዳዳ። እኔናስ ዘራይ ምንድነው የተፈጠረ ነገር አለ? ቆይ እኔ እያልኩ ያለሁት መኩ እቺ ልጅ እኔ አሁን ከሰያ ጋር ከወንድሜ ነው እኮ ችግር ነው። ሰያ እንወደዋለን። እዚህ ምን ወደ ወንድማችን ነው እቺ ልጅ ያልከው አና ነው። አትወደውም ታውኒ በቃ ታጥቱን እናጠብቅ ኩዊን ፕሊዝ። እቺ ምስኪን ልጅ በየቦታው እንዳለ አሁን አቢባ ጋር ገባ ኬዙ። በየቦታው ኬዝ ገብቶ ፍትህ አግኝታለች ብዬ አላስብም። ልጅቱ ፍትህ እንዳታገኝ እንደው የባሰ ቅርቃር አሁን አንተ ቆይ እሱን ቶ እኛ ምን አኮምፕሊሽ እሱ እንዳረገ ነው እንተ አቡ ብቻ እኮ አይደለም እኮ አይደል እንዴ? ሌሎችንም እኮ አቡ ወንድማችን ግን ትኩረት መሆን የነበረበት የያዙት ትግሬዎች ናቸው አይደል? ይሄ ግልጽ ነው እኮ የያዙት ትግሬዎች ናቸው። ትኩረት ግን ሲደረግ የነበረው ግን አማራው ላይ ነበር ትኩረት ሲደረግ የነበረው አይደል? ይሄ ትክክል አልነበረም ነው። ሌሎቻችሁ አትግቡ እስቲ ፕሊዝ። ዘራይ እኔ ያልገባኝ ነገር አሁን አንተ ይሄን ነገር ማነጋገር የፈለክበት ጭብጥ አለ፣ ፖይንት አለ።
ማን ያወረደው? ራሱ ነው የወረደው። ራሱ ነው የልምጥ የብልጽግና ገረድ የሸርሙጣ ዘርበል መኩ ዛሬ እንደ ለማመጣ ቆይ እንዴ ልምምጥ አይደለም። ከነ ግብረ አበሮቹ ገረድ የልምጥ ልጅ እናቱ ትበዳለትና ምን አባቱ ብላችሁ ነው እዚህ የምታስገቡት? ሄዶ ፖለቲካ መስሪያ በልጅቱ ሞት ቤት ከፍተው እንኳን እስኪ ስለዚህች ልጅ ሞት በምን መልኩ እንድትመለስ እንስራ እንኳን አሉም። ለመስራት የቆመን ሰው በቤታቸው ፖለቲካ መስሪያ ሲያረጉ የልጋጋም ልጅ ብልጽግና ከነ ቤተሰቦች ቂጡን አስፈንድዶ የሚለጠልጠው የልጥልጥ ልጅ ምን አባቱ ብላችሁ ነው እዚህ የምታስገቡና እሱን የምትጠይቁት? አይ 15 ሚሊዮን አለኩ። ምክንያቱም እስቲ ያምጣ መች አጀንዳ መቀበል ፈልጋል እንዴ? ኧረ እኔ አጀንዳ አልቀበልም። በቃ አሁን እኮ አጀንዳ አምጥተህ ይሄው እንዲህ ተባለ እንጂ ተሰራው በቃ ሌላ አጀንዳ መጣመን ፕሊዝ። ይሄ ነገር ቆይ መኩ ኧረ አበራ በእናትህ ገረተር የለኝም። ሳውት አበባ እየሰጠ ነው። አሁን እኮ ዳዲ ፖለቲክስ ሜደርት የቆሸሸ ፖለቲካውን ህዝብ እንዲሰሙ እኮ አሪፍ ነው። አስገቡት። ይህ ማንነቱ ነው። ምንድን ነው ብላችሁ ማታዳምጡ? ይስማ ይኸው ሞኒተር ሰጥቼሻለሁ። ሳቢው መናገር አያቅተን። እኔ ገብቼበታለሁ እዚህ ውስጥ አይደለም። እኔም አብሬ እኮ ተወቃጭ ነኝ አይደለ? ይኸው ልስማ ውስጥ እስቴሮታች ዝም በሉ። ሌላ ሰው አታስገቡ ፕሊዝ። ሌላ ሰው ታች ቆይ በቃ ኖ እኔ አሁን ይኸውልህ ቆይ ዘራይ እኔ ያው ውሸት አይደለም ቆይ ዘራይ ስለ ውሸትነት አይደለም ቢሰራ ምን ችግር አለ? ኖ አይ ቆይ እኔ ሙሉን እያመጣሁልህ ምን ዋጋ አለው ማለት ነው? ምንድነው አልሰራሁም ሲል 1048 ፐር ዴይ በ15 ቀን ውስጥ 1048 ብር ፐር ዴይ ሲሰራ ነበር የነበረው። አንድ ቀን 1048 ብር በየቀኑ ይከሰር። እኔ እኮ ችግር የለም እኮ ብር አሰራማ። እኔ መስራት እኮ ወዳለሁ እኮ ወንድማችን እኮ ነው ይስራ እንጂ በደንብ ነው። አይ ምንም ነገር 1048 ብር ፐር ዴይ ነው። በቀን 1048 ብር ለ15 ቀን አቨሬጅ ሲሰራ ነበር ነው የሚለው። ይሄ ነው ፋሎወርሱ ይሆናል። ሌላው ደግሞ ሙሉን ደግሞ ላሳያችሁ። ደግሞ ሙሉን ደግሞ እዚህ ጋር ያመጣ አሁን አልገባኝም። እኔ አታውጡት። ለምን ታወርዳላችሁ? ከየት የመጣ ነው ይሄ? አይደለም ይኸው እስቲ እኔ ላናግር እባካችሁ። እንደዚህ አይነት ነገር ማድረግ እኮ እውነት እንዳይወጣ እየሸፋፈኑ ነው ምናምን ሌላ ነገር ነው የሚሆነው። እንደዛ አይነት አጀንዳ መፍጠር ነው እንደምትፈልጉት? አይቻልም እንዴ? ይግባ ትክክለኛውን ነገር ማስወጣት አይቻልም እንዴ? ማውራት አይቻልም እንዴ? አትችሉም? በቃ እንደዚህ ነው። ማን ነው የሚያስወጣው? ጎበዝ ማን ነው የሚያስወጣው? ከሁሉም ላይ ሞዴሬተሩ እንዴ ይሄ ነገር ከባድ ነገር ነው። ላክ ዘራይ እኔ እንድታወራኝ ነው ፈልገው። ይሄ ቁጥር ምናምን አይደለም። በጣም ከዚህ በላይ የሚሰሩ ልጆች አውቃለሁ። ከዚህ በላይ የሚሰሩ ነው። ይሄ እቺ 1000 በቀን ሰራ። እኔ እኮ በቀን ቆይ አንዴ ፕሊስ ሚዩት አድርጉ። በቀን እኮ ጌም ላይ $4,000 ማውጣ ሰው $4,000 አወጣለሁ። እና what the point of it? ሰው ጌም እንኳን እየተጫወተ ያገኛል። ግን ከጀርባ ያለው መልእክት ነው የምፈልገው። እባክህ ኤግዛክትሊ እኔም ዳስፈራውን እንዲያወራ ነበር የፈለኩት። ካላወራ ማወቅ አንችልም። ምንድነው ብሩ ላይ የምትንጠለጠሉት? እኔ እኮ የማን ነው የማትበለው? የፈለገው ፎርጅድ ይሁን የፈለገውን who cares? አንተ ኪስን ታውቃለህ። ማኩዬ እኔ አንደርስታንድ አንዴ ስማኝ። እኔ ሰከንድ ስተኛ ባይ ቲንክ አፕ አለ ኤስቲሜት ነው የሚሰጥህ። you know what estimate means, right? approximately የኔንም estimate ማግኘት ትችላለህ. what is the point of it? Yeah, because you know how he had like 40,000-50,000 views. They think that everybody gifted, so they give you an estimate. No, ከዚህ በፊት ያገኘኸውን አቨሬጅ አድርግና ነው የሚያወጣው። it's nothing. ብታገኝስ እኔ ያልገባኝ ነገር እና ግባ በለው
ያ ግን ገብቷችኋል? ይሄ ገንዘብ እኮ ሰርቶት አይደለም ኤክስፔክት ነው። ኧረ ይኸውልሽ አዳምጪ። አሁን ለምሳሌ ማለት ነው ወይ መኩይ እኔ አሁን እዚህ ጋር ሆኜ ሳወራ ሰዎች ጊፍት ይሰጣሉ ለኔ ራሱ ማለት አዎ አይደለም እንዴ? ያ ነገር ይጠራቀምና ገንዘብ ይሆናል ለሚፈልግ ሰው። ኦኬ እኔ አሁን የምነግራችሁ እኔ አልጠቀምበትም አይደለም። አሁን ትናንትና ሳየው 5000 ኮይን አለ በኔ የተቀመጠ ማለት 10000 አካባቢ ተሰጥቶኛል ማለት ነው። ፈልጌ ነው አይደለም እኮ $50 ማለት ነው። እና ዱባይ በቪው ይከፍላል እንዴ? ኧረ አይከፍልም፣ በቪው አይከፍልም። እኔ በጣም ኧረ ውሸቱን ነው። እኔ ግን እናንተ ሰዎች ጤነኛ ናችሁ? ግን ትክክል ሄድበት ማብረሽ 15 ቆይ ይሄ ልጅ አማራውን በመክፈል ቀን ከሌት በሆዱ የተገዛ እበት በቤቱ ለዚህ ፖለቲካ አልሰራም። እስከነ ግብረ አበሮቹ እስከነ ገረዶቹ ሰይድን ሲያስፖስት የነበረ ልጅ ነው። አኪላ ከሚባል የዝምባም ልጅ ጋር ሆኖ ምንድነው? ቆይ ከእንደዚህ አይነት ሰው ጋር የምትለማመጡ? ሰራ አልሰራ ስሙን አጠፋችሁ። አበባ መልቀሚያ፣ ፎሎወር መልቀሚያ እነ ሚኪ እንኳን አልቀሩም። ለሄደው ለመጣው አንበሳ ሲያወርዱ የሚኖሩ እነ ሚኪ እንኳን ልክ የሆነ እነሷን አበባ ስንቱ ነው የተባለ በዚህ ልጅ ላይ። እሺ ይሁን ተብሎ ወደ ሀቢባ ኦኬ እንደዛ አስባችሁ ነው ተብሎ ለሀቢባ ተሰጠ ጉዳዩን። ኦኬ የእህታችን በህይወት መምጣትን ነው የምንፈልገው ሁሉም ተብሎ ያ ስለሆነ ኦኬ በሀቢባ ቤት። አሁን በዚህ ልጅ ላይ በየቀኑ ይሄን ያክል አፍ መቀርሸት ምን አመጣው? ማን ነው ምንድነውና ይሄን የልጋጋም ልጅ ተናገረ አልተናገረ አወራ አላወራ እምትል መጠመጡ ምንድነው? ልምጥ ልጅ ብዬ ነው እኔ የምለው እንዴ። ማን ነው? ቆይ እኔ እኮ አንተ ነህ። ከዚህ በኋላ እኔ ካንተ ጋር ነው የምጣላ። እዚህ ቤት ከገባ እዚህ በኋላ አይንህን ማየት አልፈልግም። ሰይድ ምንድነው ይሄ ልጅ የምታስገባው ቤት? ማታውቁ ሆኖ ነው ሴራው። በየቀኑ ስራው አማራን መከፋፈል፣ ለአማራ አጀንዳ መስጠት፣ አማራ አንድ እንደሆነ እንዳይቆም የሚሰሩ ሰዎች አይደሉም እንዴ? አንዳንዴ ቆፍጠን በሉ እንጂ ምንድነው? በቃ እነሱ አጀንዳ አማራ በምን እንከፋፍለው፣ አማራ አንዱ ነው እንዳይቆም ምን እናድርገው ብለው የሚሰሩ ሰዎች ናቸው። እንደው ማርያምን ስጡት ይቃጠሉ እንዴ ሁላችሁም ስጡት። እኔ መዝሪያ አንድ ጊዜ ልንገርህ፣ አንድ ጊዜ እኔ ልናገር። ሰይድ ዝም ወይ ደባልቄ ቆይ አንድ ጊዜ ይኸውላችሁ፣ እያንዳንዱ ቆይ አድምጠኛ አብርሽ አንድ ጊዜ ሰዎቹ እነዚህ ቀናተኞች ናቸው። በመጀመሪያ ቲክቶክ ጌም እንኳን ተጫውተህ 75% ቲክቶክ ነው የሚወስደው። ጌም ተጫውተህ በቪው አይከፍልም። ቲክቶክ ቪው ላይ አይከፍልም። በአረቡ ዓለም በሌላ ሀገር አላውቅም። ያገረመች የባለፈ አንድ ማን እንደው አላውቅም፣ አንዲት አንበሳ ልከዋል። ለምሳሌ አንድ አንበሳ በዱባይ 1200 ድርሃም ነው አንድ አንበሳ የምትገዛው፣ መግዣው ነው። ያ አንድ አንበሳ 75% ሲቆረጥ ስንት ነው የሚደርሰው? ኦልሞስት 250 እንደዛ ቢሆን። ከዛ ውጭ ወላሂ አላህ ምስክሬ ነው አንድም ነገር የለም። 15 ሚሊዮን ባገኛው ነው ይኸውልህ ሰያ ቢሆንም ችግር የለም። እኔ አሁን ደግሞ ይኸውልህ አንዳንዴ ቢዋሹ ምን ችግር አለ? ትክክል ነው። አሁን ሆነ መጥመጥ አያስፈልግም። ሚውት አድርገህ ሰያ በእናትህ እዚህ ጋር እነዚህ ጎጃም ጎንደር ሸዋ እያለ ጎጥ ለጎጥ ሲከፋፍሉ ባንዳ ልጅ ወንድ ከሆነ ለምን ታዲያ መጥቶ ለምን አልጮም ታዲያ? እህቴ ናት ካለ ተቆርቋሪ ከሆነ ለምን የሴት አዳሪ የጋራቢ ልጅ ምን አባቱን ሰዚህ መቶ አይደለም እንኳን ያልሰጥ ብትሰጥ ታዲያ አንተ እኮ ሰው ጋር ተቀጥረ መስራው ያን አንበሳ ጊፍት ካንተ ቲክቶክ አካውንት እንጂ ለሰውየው እኮ ገቢ አይደለም ነው። አንተ ተቀጥረ እየሰራ ነው አይደለ? ታዲያ ብትሰጥ ምን ችግር አለው? ኢቭን ምን ነው እንደው ነው ለማንም ሴታም ቄጣም እንኳን ዝም ብሎ እየዘላ አይደል ስንት አንበሳ የሚዘለው እንኳን አይደለም አንተ አንድ ቁም ነገር ይዘ ቢኖረኝ ኑሮ ማለት ነው። እናቴ ትሙት አይደለም አንድ አንበሳ ስንት አንበሳ ወር ነበር። ችግሩ ግን የለኝም ታውቃለህ። ስለዚህ መልመጥመጡ ምንድነው የሚያስፈልገው? እዚህ ጋር ምን ትልመጠመጣለህ?
ይሄ ልጅ እኮ ለምሳሌ እናመራው ነብረክስ ያለው አይደለ? በሰባዊነት እኔም አማራ ነኝ አይደለ? ግን አንድ ኦሮሞ ወይም አንድ ትግራይ እንደዚህ አይነት ችግር ቢደርስበት ከጎኑኛ አብሬ የምሰራልኝ በነገራችን ላይ ሰባዊነት ነው። በነገራችን ላይ ፖለቲካ አይደለም። ፖለቲካ ራሱን የቻለ ነው። ሰባዊነት ደግሞ ራሱን የቻለ ነው። ምን አባቱ አገባው? እሱ እንኳን ከገዛ ከአማራው ጋር እንኳን መስማማት አቅቶታል። ጎጃሜ፣ ጎንደሬ፣ ሸዋ፣ ወሎ እያለ ነው ኩስ ያለ የሚሉ በነገራችን ላይ መቼ አባቱ ብቃት ኖሮት ነው ሲጀመር? አጀንዳ አግኝቷል። እና ቤቱን ከፍቶ አጀንዳ ማድረግ ይችላል አይደለም? 10 ሺህ ቆይ ለምን ሌላ አትቀበልም? ምን ችግር አለው ታዲያ? ትክክላቸው እኮ ነው። ነፍሳቸውን ይማር እንጂ ፕሮፌት ስላሳቱ ወልደ ኢየሱስ እንኳን የአማራው ጠላቱ አማራው ነው ያሉት ትክክላቸው እኮ ነው። በነገራችን ላይ እዚህ መጥቶ ደግሞ ወንድሜ ነው ሰያ ምናምን ይላል። ወንድም ከሆነ ታዲያ ምን ሂሳብ ኳንኩሌት አስደረገ ታዲያ? አንተ ችጋራም የቡዳ ልጅ ይኸውልህ ደባርቄው ምን ኳንኩሌት አስደረገ? ይኸውልህ ደባርቄው ምን መሰለህ፣ ይቅርታ ኢንተራፕት ስላደረኩ ይማታ ቆይ እኔ አሁን ስቤ ቆይ ተረጋጋ። ቆይ ተረጋጋ። ተርቶ ነው የመጣው እናውቀዋለን። ለሱ ፖለቲካውን ለማብሰል አትሞክር። ቆይ አሞራ ቁልቋላም ልጥፍኛ ሲፋን ሆነን አሞራው ቋንዴ ቆይ ተረጋጋ። እነዚህ ልጆች ሁልጊዜ አላማቸው አማራን መከፋፈል፣ አማራ አንዱ ነው እንዳይቆም መስራት። ማንም ይቅርታ አድርጉልኝ